የአፍሪካ ፕሬዝዳንት ሲሪል ራማፎሳ ደቡብ አፍሪካ በሚገኙ የውጭ ዜጎች ላይ ጥቃት የሚፈጽሙ የተደራጁ ቡድኖችን ባለስልጣኖቻቸው እንደማይታገሱ ባለፈው እሁድ አስጠንቅቀዋል። ይሁንና እነዚህ ቡድኖች አሁንም በተለያዩ ከተሞች ኢትዮጵያውያንን ጨምሮ ህገወጥ የሚሏቸውን ስደተኞችም ሆነ ህጋዊ የሆኑትንም ጭምር ማጥቃት፣ መዝረፍና ማዋከባቸው መቀጠሉን በደቡብ አፍሪካ የሚገኙ ኢትዮጵያውያን ለዶይቼ ቬለ ተናግረዋል። በደቡብ አፍሪካ አነስተኛ ፓርቲዎች የሚደገፈው ማርች ኤንድ ማርች በተባለው መጤ ጠል ንቅናቄ በዚህ ዓመት በሚያዝያ በሀገሪቱ የተጀመረው በውጭ ዜጎች ላይ ያነጣጠረ ጥቃትና ወከባ በዚህ ሳምንትም ቀጥሏል። ምንም እንኳን የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ከህግ በላይ ሆነው በስደተኞች ላይ እርምጃ የሚወስዱትን እነዚህን የተደራጁ ቡድኖች ባለስልጣኖቻቸው እንደማይታገሱ ባለፈው እሁድ ቢያሳስቡም የተቃውሞ ሰልፎችን ማካሄዳቸው፣ ስደተኞችን ማጥቃት፣ መዝረፋቸው ቀጠለ እንጂ አልቆመም ሲሉ ደቡብ አፍሪካ የሚገኙ ኢትዮጵያውያን ለዶይቼ ቬለ ተናግረዋል። በደቡብ አፍሪካ የተባበሩት የኢትዮጵያ ማህበር ሰብሳቢ አቶ ዮሐንስ አቢብ ለዶይቼ ቬለ እንደተናገሩት እነዚህ ቡድኖች ህገወጥ የሚሏቸው የውጭ ዜጎች ሀገሪቱን ለቀው እንዲወጡ ቀነ ገደብ ካስቀመጡ 2 ወር ሆኗቸዋል። እነሱ ታርጌት አድርጎ በ30 ማንኛውም አንዶክመንትድ የሆነ የመኖሪያ ፈቃድ የሌለው ስደተኛ አገሩን ለቆ ይውጣ የሚል ነገር ሰንቆ ነው የተነሱትና በዚህ ጉዳይ ነው ያው አሁን በየከተማ ሰልፍ እያደረጉ ያሉ ተቃውሞ ከ30 በፊት ጠቅልላቸው ውጡ እያሉ ነው ያሉት። ይሄን እንግዲህ ከጀመሩ አሁን 2 ወር ሆነ። ከሚያዝያ አንስቶ በዜጎቻቸው ላይ ለሚደርሰው ጥቃት ኢትዮጵያን ጨምሮ የጋና፣ የናይጄሪያ እና የሌሎች ሀገራት ከፍተኛ ባለስልጣናት የደቡብ አፍሪካ መንግስት መፍትሄ እንዲፈልግ መጠየቃቸውን ያስታወሱት አቶ ዮሐንስ ራማፎሳ የእሁዱን ማስጠንቀቂያ የሰጡት በዚሁ ግፊት ሊሆን እንደሚችል ጠቁመዋል። ይህም በመጠኑም ቢሆን እፎይታን ያስገኘ መስሏል ብለዋል። መግለጫ ለመጤው ለስደተኛው ማህበረሰብ ትንሽ እፎይታ ሰጥቷል ማለት ነው። ማንም ግሩፕ ተነስቶ ይሄንን ስደተኛን ህገወጥ በሆነ መንገድ ሄዶ መረበሽ፣ መንካት፣ ወረቀት መጠየቅ እንደማይቻል በደንብ አስቀምጧሉ። ያንን የተመለከተ የውጭ ጉዳይ አለ፣ ሆም አፌርስ የሚባል ፖሊስ አለ፣ ቦርደር ማኔጅመንት አለ። ከነዚህ ውጪ ማንም ሊያነጋግራቸው እንደማይችልና እንደማይፈቀድ በህግና በህግ አግባብ ብቻ የሚሰራ ነገር መሆኑን በደንብ አድርጎ አስቀምጧሉ በዛ መግለጫ። ይሁንና ቡድኑ ጥቃቱን በጀመረበት በኳዙናታል ዋና ከተማ ደርባን የሚኖሩት በአካባቢው የኢትዮጵያውያን ማህበረሰብ አባልና አስተባባሪ አቶ አዳነ ኃይሉ እንደሚሉት ጥሪዎቹም ሆነ የራማፎሳ ማስጠንቀቂያ ኢትዮጵያውያንን ጨምሮ በአፍሪካውያን ላይ የሚደርሰውን ጥቃትና ጥፋት ማስቆም አልቻሉም። የመጀመሪያ ሳይሆን 2ኛ ዙር ነው መንግስት እንደዚህ ሲናገር። ድሮ እዚህ ሀገር መንግስት አንድ ነገር ካለ ሁሉ ነገር ይቆማል። አሁን ግን ብዙም መሬት ላይ ምንም አይነት ነገር ላይ ስራ ላይ ወራ ነገር የለም። ትላንት ወዲያ ነው መግለጫ የተሰጠው። ጋንዲ የሚባለው እዚሁ አካባቢ የኛ ክልል ነው። ወደ 280 አካባቢ እንዲሁ ዲስሚስ የሚባለው አካባቢ የነበረው ሰልፍ እጅግ የሚዘገንን ነው። ሰውን ጎትቶ በፍላት ላይ አንደኛ ፎቅ ላይ ያሉትን በእግር ወጥቶ ባርሽን ሰብሮ ገብቶ ቤትሽን ፈትሾ ማውጣት በቃ ታይቶ ማይታወቅ ነገር ነው እየሆነ ያለው አሁን ራሱ ትላንት ወዲያ። በኳዙናታል 22 ዓመታት የኖሩት አቶ አዳነ እንደተናገሩት መጤ ጠሎቹ በቅርቡ የእርሳቸውን ጨምሮ በደርባን የኢትዮጵያውያን የንግድ መደብሮችን ተከፋፍሎ የመውሰድ ሙከራም አድርገው ነበረ። ኦልሞስት 50 ሱቆች ያሉት እንደ ሞል አይነት ቦታ ነበረ። እንደ ሃይጃክ ተደርጎ ሌሎች ሰዎች ሊቀባበሉ ተከፋፍሎም የኔ ይሄ ነው ተባብሎም ነበረ። ያው እግዚአብሔር ረድቶ ደግሞ በመነጋገር አንዳንድ የሴኩሪቲ ጠንካራ እርምጃዎችን በመምሰድ ፍርድ ቤትን በመሄድ አሁን ከዛሬ ጀምረን ያው ቦቱን በነፃነት ከፍተናል። ኢትዮጵያውያን ወንድሞች ለ2 ዋጋ ከፍሎ ብዙ ገንዘብ አውጥቶ ኦልሞስት በእኛ ሀገር ወደ 40-50 የሚባለው እና ሚሊዮን አካባቢ ኢንቨስት አድርጎ የከፈቱትን ሱቅ ታክ አድርጎ መሀል ወስዶ ተከፋፍሎ ነበሩ። ይህን ሱቅ የከሌ ተባብሎ ወደ 10 ቀን እንዳንሰራ ተከልክሎ ነበረ። እግዚአብሔር ረድቶ ዛሬ ያው ራሳችን ከፍተን ራሳችን ዘግተን በሰላም ወደ ቤቶቻችን መጥተናል። ነገ ምን እንደሆነ አናውቅም። አቶ አዳነ ለችግሩ መፍትሄ በመፈለግ ረገድ በደቡብ አፍሪካ መንግስት ተስፋ የቆረጡ ነው የሚመስለው። የተስፋ አድርጌ የማስበው ይሄ በኤምባሲ በዲፕሎማት
በኮሚኒቲ በዚህ ሀገር መንግስት ብቻ የሚፈታ አይነት ነገር አይደለም። ሜቢ የሀገራት ማለት ለምሳሌ እንደ ጋና አይነት መንግስት፣ እንደ ናይጄሪያ ጠንከር ያለ እርምጃ የሚወስዱ መንግስታት፣ እንደ ቦትስዋና ብድግ ብሎ መንግስታት ከሳውዝ አፍሪካ ካላቸው ሪሌሽን ጋር የተያያዘ የሆነ ትልልቅ በመንግስት ደረጃ ብቻ የሚፈቱ ፖለቲካ ነገሮች ነው ያሉት። አሁን ተስፋ በምናደርገው በምናስታጥቀው በምናስጠብቀው ሴኩሪቲ የምንተርፍ አይነት ነገር አይደለም ያለው። በዚህም ላይ ጁን 30 የሚል ነገር አለ። መንግስት ምንም እንደማይሆን ይነግረናል። ሌላ ፖለቲካ ፓርቲዎችም ኖርማል ቀን ነው ይላል። ግን እየተባባሰ ሱቆች እየተቀሙ ነው ያሉት። የስራ ቦታ የንግድ ማዕከላት ሌላ ሰው ገብቶ አንቺን አውጥቶ ስራውን እየተቀሙ ነው ያሉት። በዚህ ሁኔታ እንግዲህ ብዙም ተስፋ የሚሰጥ ነገር ያለ አይመስለኝም በእኔ በኩል። በመንግስታት ደረጃ ምናልባት የአፍሪካ ዩኒየን በህይወት ካለ እንደዚህ አይነት ነገሮች ኢንቮልቭ ቢያደርጉ እንጂ አሁን በሀገሪቱ ባለው ነገር ብዙም ተስፋ የሚሰጥ ነገር አይደለም። ወደ ቀጣዩ ዘገባችን ስናልፍ የአፍሪቃ ህብረት አባል ሀገራት በሙሉ የኢቦላን ስርጭት ለመከላከል የሚያስችል የቅኝት ስራንና የድንበር አካባቢ ዝግጅትን እንዲያጠናክሩ የሚጠይቅ ጊዜያዊ መመሪያ ማስተላለፉን የአፍሪቃ የበሽታዎች መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ አስታውቋል። በኢትዮጵያ ቫይረሱ ባይከሰትም ለመከላከል የሚያስችሉ በርካታ የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። በኢትዮጵያ ባሉ የአየርም ሆነ የየብስ መግቢያና መውጫዎች የሚደረጉ የቁጥጥርና የቅኝት ስራዎች ተጠናክረው የቀጠሉ መሆኑም ተነግሯል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ እንደሚለው ቫይረሱ በኮንጎ ዴሞክራሲያዊት ሪፐብሊክ ኢቱሪ ግዛት መከሰቱ ይፋ ከተደረገበት ካለፈው ግንቦት አጋማሽ ጀምሮ አሳሳቢ ሆኖ ቀጥሏል። አፍሪካ ሲዲሲ ሰሞኑን ያወጣው መግለጫ እንዳመለከተው እስከ ሰኞ ሰኔ 1 ቀን 2018 ዓ.ም ድረስ ባለው መረጃ 608 ሰዎች በቫይረሱ መያዛቸው ተረጋግጧል። 102 ሰዎች ደግሞ ህይወታቸው አልፏል። በቫይረሱ ከተያዙት 608 ሰዎች 589 ህይወታቸው ካለፈው 102 ሰዎች ደግሞ 100 ከኮንጎ ዴሞክራሲያዊት ሪፐብሊክ ናቸው። በድንበር አካባቢ ያለው ሰፊ የሰዎች እንቅስቃሴ፣ ከማዕድን ልማት ጋር የተያያዘው የሰዎች ዝውውርና ችግሩ በተከሰተባቸው አካባቢዎች ያለው የጸጥታ ሁኔታ የበለጠ ስርጭት እንዳያስከትል አፍሪካ ሲዲሲ ስጋቱን ሲገልጽ ቆይቷል። ተቋሙ ይፋ ባደረገው መግለጫ የቅኝት ስራንና የድንበር አካባቢ ዝግጅትን እንዲያጠናክሩ የሚጠይቅ ጊዜያዊ መመሪያ ለሁሉም የአፍሪካ ህብረት አባል ሀገራት ማስተላለፉን አስታውቋል። እንደዚህ አይነት እርምጃዎች በሽታው ይበልጥ እንዳይስፋፋ ለማድረግ እንደሚያግዙም ጠቁሟል። በሽታው ከአንዱ ሀገር ወደ ሌላው በቀላሉ ሊስፋፋ እንደሚችል ማሳያው ደግሞ በዩጋንዳ ያለው ሁኔታ ነው። በዩጋንዳ እስከ ሰኞ ሰኔ 1 ቀን 2018 ዓ.ም ድረስ በቫይረሱ መያዛቸው ከተረጋገጠው 19 ሰዎች 14ቱ ወደ ኮንጎ ካደረጉት ጉዞ ጋር በተያያዘ የተጋለጡ መሆናቸውን አፍሪካ ሲዲሲ አመልክቷል። ይህም ሆኖ ዩጋንዳ ቫይረሱ ይበልጥ እንዳይስፋፋ እየሰራችው ባለችው ስራ በዓለም ጤና ድርጅት ተመስግናለች። የዩጋንዳ መንግስት ቃል አቀባይ አላን ካሱጃ ለዶቼ ቬለ እንደተናገሩት ሀገራቸው የቫይረሱን ስርጭት ለመቆጣጠር ሰፊ የቅኝት ስራ ታካሂዳለች። በድንበር አካባቢና የበለጠ ስጋት ባለባቸው መግቢያ በሮች የጤና ልየታና የቅኝት ስራዎችን ማጠናከር ጠቃሚ መሆኑን እናውቃለን። በድንበር አካባቢ በሚገኙ አካባቢዎች ማለትም ድንበሩን በሚያዋስኑ ግዛቶችም የፈጣን ምላሽ ቡድኖችን አሰማርተናል። የላቦራቶሪ ምርመራና ንክኪ የነበራቸውን ሰዎች የምንከታተልበት ስርዓትም አጠናክረናል። ይህ ሰዎች በኢቦላ ከታመመ ሰው ወይም ከተጠረጠረ ሰው ጋር ንክኪ እንደነበራቸው የምናጣራበት ስርዓት ማለት ነው። እነሱን ተከታትለን እንደርስባቸዋለን። ህብረተሰቡ ለመከላከል እንቅስቃሴው ተባባሪ እንዲሆን የሚሰሩ ስራዎች መኖራቸውንም ቃል አቀባዩ አስረድተዋል። ህብረተሰቡ በሚገባ ግንዛቤ እንዲኖረው ተደርጓል። ውጤታማ በሆነ መንገድ ምላሽ እንዲሰጥ ለማድረግ የበሽታውን ምልክቶች እንዲያውቁ እያደረግን ነው። የአይን ቢጫ መሆን፣ ድንገተኛ የራስ ምታትና ከፍተኛ የሰውነት ሙቀት መጨመር ሲኖር ወደ ጤና ተቋማት ሄደው ድጋፍ እንዲያገኙ እየተናገርን ነው። ምክንያቱም ኢቦላን ገና እንደተጀመረ ከደረስክበት መቆጣጠር ይቻላል። አፍሪካ ሲዲሲ ባወጣው መረጃ ኢትዮጵያን ጨምሮ በኮንጎና በዩጋንዳ ለተከሰተው የኢቦላ ቫይረስ ይበልጥ ተጋላጭ ሊሆኑ ይችላሉ ያላቸውን 10 የአፍሪካ ሀገራት ዘርዝሯል። ማክሰኞ ሰኔ 2 ቀን 2018 ዓ.ም ከአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ዶክተር ዣን ካሲያ ጋር በመሆን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጉብኝት ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ ሀገራቸው ኢቦላን ለመከላከል እያደረገች ያለችውን ቅድመ ዝግጅት አብራርተዋል።
በርካታ የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን ሚኒስትሯ መግለጻቸውን መስሪያ ቤታቸው ባወጣው መግለጫ አመልክቷል። ከዚያ ቀደም ብሎም ሚኒስትሯ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው የኢቦላ ወረርሽኝን ለመከላከል የሚያስችል የባለሙያዎች የተግባር ልምምድ መመልከታቸውን መስሪያ ቤታቸው አስታውቋል። በሽታው በኮንጎና በዩጋንዳ ከተከሰተ ጊዜ አንስቶ ጥብቅ የሆነ የቅኝትና የልየታ ስራ እንዲሰራ እየተደረገ መሆኑንም ገልጸዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው በአየርም ሆነ በየብስ በሚገኙ የመግቢያና መውጫ በሮች እየተሰራ ያለውን የጥንቃቄ ስራ አስረድተዋል። በሽታው ከተከሰተባቸው ሀገራት የሚመጡ ተጓዦችን መሰረት ያደረገ የተላላፊ በሽታዎች ቁጥጥርና የቅኝት ስራ ተጠናክሮ መቀጠሉን መናገራቸውን የጤና ሚኒስቴር መግለጫ ጠቁሟል።